ሰላም ጤና ይስጥልኝ። የቻናል ተከታዮች እንዴት ናቸው? ደህና ናቸው? እኔ እግዚአብሔር ይመስገን። እናንተ እንዴት ናቸው? ስራ፣ ጤንነት ሁሉ ሰላም ሁሉ ሰላም ነው። ነባሮቹ በላይክ እንዲሁም ደግሞ አዲሶች ደግሞ ላይክ ሰብስክራይብ እያደረጋቸው እንግዲህ አበረታቱኝ እላለሁ። ዛሬ እንግዲህ ሩታ የመጨረሻ እንግዲህ ውሳኔ ወስናለች። ውሳኔዋ እንግዲህ ያው እንደተለመደው ከአብርሽ ህይወት ምክንያቱም መውጣት ስላለባት ከአብርሽ ህይወት እንግዲህ እወጣለሁ ብላለች። እኔ ጋር እንግዲህ እቃዎች ልብሶችም ስላሉት እንግዲህ እነሱን መቶ መውሰድ አለበት ቤቴ እንዳይመጣ ከዚህም እኔን እያስለቀሰ ከዛም ደግሞ ሌላ ሴት እያስለቀሰ በዚህ ሁኔታ አንቀጥልም ብላለች። እንግዲህ ከትናንት ወደ አይታቸዋን እንግዲህ ሄርሜላ እንደዚህ ስታለቅስ እንደነበረ ከሩታ ፊት እንግዲህ ያው ብዙ ነገሮች አብርሽ እንግዲህ ስላላት እንግዲህ በዛ ልቧ ስለተሰበረ እንግዲህ ለሩታ ነገር አልነበረ። ሩታም እንግዲህ ትናንትም የተፈጠረውን አይታለች። አብርሽ በቃ አሁን ልክ እንደ በፊቱ ነው፣ ምንም ያንቺ ጋ ነኝ ምናምን ስላላት እንግዲህ ሩታም እንግዲህ ያላት አማራጭ እንግዲህ ውሳኔ መወሰን ነው። ጥሩ አድርጋለች እውነት ለመናገር ከሆነ ምክንያቱም እንደዚህ እየተቃጠሉ ከመኖር እንደዚህ አይነቱን ወንድ ጭራሹን አውጥቶ ከልብ ማውጣት ነው የሚያስፈልገው። እሱ እንግዲህ ልጅ ውጭ ማግኘት ይቻላል ነው። ማንኛውም ሰው እንግዲህ ልጁን ሲያይ ቤት ሳይሆን እንግዲህ ቤት ሲሄድ እንግዲህ ያው ስታየው ፍቅር ያገረሻን አይደለ? ፍቅር ያገረሻን። ስለዚህ ያላት አማራጭ እንግዲህ በመጨረሻ እንግዲህ አብርሽን ከህይወቷ ማስወጣት ነው። እቃውን ይውሰድ ብላለች። እንግዲህ ለነ ዴብም እንግዲህ እንዲሁም ኤፍሬምም ሁለተኛ ወደ ሩታ ህይወት እንዳይሄድ ወደዛ ቤት መሄድ የለበትም። ልጁን ሲያገኝ በውጭ ያገኛል። እንዲሁም ደግሞ እቃ አለው እቃውን መውሰድ አለበት ብሏን። ዴብ ታዲያ እኔ ምን ላድርግ? ህፃን ልጅ አይደለም እኮ እኔ በግድ እሷ ጋር ሁን ብዬ እግሩን እኔ አላስር ወይ እጁን አላስር ሲል እንግዲህ ካሌብም እንግዲህ አብሮት ያለው እንግዲህ እሱ ምንድን ነው ያለው? ይኸውልህ አብርሽ እናንተን ነው የሚሰማው። አብርሽ አንተና ቡዜን ይሰማን። ስለዚህ እናንተ ደግሞ ለወንድማችሁ እንትን ስለምትሉ ስለዚህ እናንተን ይሰማቸዋል። ያኔ ብትመልሱት ነው እንግዲህ ወደ ሩታ ብትመክሩት ልጁን ቢያሳድግ ነው። ነገር ግን ደግሞ አሁን ወደ ሩታ ተመለስ ቢባል ልጁ አርፎ ካልተቀመጠ፣ ምክንያቱም በዚህ ቀደም እንግዲህ የሄርሜላን ህይወት አበላሽቷል። ወይ አይወስን ወይ ምን አይል ወይ እንዳይል ወይ ሻይል። ስለዚህ በመሀል ላይ እንግዲህ ሁለቱም ሩታም ሄርሜላም እየተጎዱ ስለሆነ ያለው አማራጭ እንደዚህ ነው ማድረግ ያለባቸው። ሄርሜላም ጎበዝ ከሆነ እዚህ ቀደምም ብያለሁኝ፣ ሁለቱ ተመካክረው ከአብርሽ ህይወት ወጥተው ሁለቱ ተመካክረው አንድነታቸውን ታርቀው አብርሽን ያለ ሴት ቢያስቀሩት ብዬ ነበር። እዚህ ቀደምም እንግዲህ ሄርሜላም እንደዛ ብታረግ ጥሩ ይመስለኛል። እንግዲህ ከትናንት ወዲያ እንዳያችሁት እንግዲህ ሄርሜላ እንግዲህ እኔ ህይወታችሁን ካበላሸው ምን ካልኩኝ እኔ ወጥቻለሁ ብላ ነበር። አብርሽ ደግሞ በፍጹም አንቺ አይደለሽም ህይወታችንን ያበላሸሽው፣ እኔና ሩታ ከአንቺ በፊት ቆይቷን ከተጣላን ከተለያየን አንቺ አይደለሽም ሰበቡ ብሏን ነበረ። እና እንግዲህ ያው ከፈለሽ ለብቻ ያናግሪ ብሏን ነበረ። ሩታ ደግሞ ለምን ከኔ ፊት አትነግራት ብለው ነበር። እሱ ግን አልተናገረም። ትናንት ደግሞ እንግዲህ የተፈጠረውን አይታቸዋን እነ ዳኒ እና ቡዜ የነበረውን አይታቸዋል። እነ ዳኒ እና ቡዜ ያደረጉን ለእኔ ትክክል አይደለም። ምክንያቱም ነገ ጧት ደግሞ አርፎ ሰብሰብ ብሎ ትዳር ካላዘ ነገ ጧትም ያው ስለሆነ ስለዚህ ሄርሜላም ከአብርሽ ህይወት ብትወጣ እንግዲህ አብርሽ ደግሞ ምን እንደሚል አናውቅም። እንግዲህ ምን እንደሚል እንግዲህ ሄርሜላን ችግር የለውም እኔ ላንቺ ያለ ቦታ ያው ነው፣ ምንም የተቀነሰ ነገር የለም ብሏል። ሩታ እንግዲህ አሁን ላይ ደግሞ እቃውን ይውሰድ ሁለተኛ እንዳይመጣ ወደ ህይወቴ ብላለች። ደግሞ ምን ይላት ይሁን ሩታ? ስለዚህ አብርሽ እንግዲህ እንዳልኳቸው ሁለቱን ይወዳቸዋል። ከሁለቱ መለየት አይፈልግም። ነገር ግን ደግሞ ሁለት ወዶ አይሆንም። ስለዚህ አንዷን መምረጥ አለበት። አለበለዚያ ደግሞ ከየክ ማለት ከህይወታቸው ወጥቶ የራሱን ህይወት ቢኖር እኛ ደስ ይለናልና በመሀል ላይ እንዳልኳቸው ሁለቱ ናቸው እየተጎዱ ያለው። እሱም ችግር የለበትም። ሲፈልግ ከሩታ ሄዳን ሲፈልግ ከሄርሜላ ቤት ሄዳን እንደዛ እያለ ነበር የሚኖረው። እንደዛ ነበር እንዲቀጥል የሚፈልገው። ስለዚህ ተገቢ አይደለም እና ሩታ
የወሰንሽው ውሳኔ ጥሩ ነው። አዎ ልጅ ጸጋ ነው። እውነት ለመናገር ከሆነ ልጅ ጥሩ ነው። እንደው ልጅ ፈጣሪ ያለለት አብሮ የእናቱንም የአባቱንም ፍቅር አግኝቶ ቢያድግ ጥሩ ነበር። ግን ደግሞ ካልፈቀደ ለየብቻ ሆኖ እኮ ይኖራል። እንደውም ጥሩ ነው እኮ ምን በጤና ለብቻሽ ኑሮሽ ልጅሽን አስተምረሽ ትልቅ ደረጃ አድረሰሽ ቶሎ ብለሽ ደግሞ ወደ ትዳር መግባት የለብሽም። ምክንያቱም ሁሉም ወንዶች አንድ ናቸው። በአሁኑ ሰዓት ሁሉም ያው ናቸው። ሁሉም ወንዶች አንድ ናቸው። ለጊዜው ጥሩ መስለው ይቀርባሉ። ነገር ግን በስተኋላ ጉድና መከራ በስተኋላ ነው የሚመጣው ተብሎ ስለዚህ የራስሽን ኑሮ እየኖርሽ የምታጭው ነገር የለም። የቱሽን እየሰራሽ ጠንክረሽ ልጅሽን ትልቅ ደረጃ አድርሰሽ ትኖሪያለሽ። እና ትናንትም የሩታ ክስትም እንዳለችው ዴብም እንዳለው እስኪ ተለያይተው ማለት ነው ለየብቻቸው ተለያይተው ይኑሩ። እሱም ለብቻው እሷም ለብቻዋ ትኑሩና ለወደፊቱ ደግሞ አይታወቅም። ምክንያቱም እንዳልኳቸው አብረሽ እንግዲህ ያው እና ምን ለማለት ፈልጌ ነው እንግዲህ ያው አንድ ሰው ካልተስማማ አንድ ሰው አብሮ የማይሆን ከሆነ ለየብቻው ተለያይቶ ያለው አማራጭ መኖር ነው እንጂ ዛሬ ከሩታ ነገ ከሄሬሚላ እያለ ሁሉንም የሴት እንባ ጥሩ አይደለም። እውነቴን ነው። የሴት እንባ አሁን ሄሬሚላ አይታችኋታል፣ አልቅሳለች። ሩታም እንደዛው አልቅሳለች። የሴት እንባ ቀኑ ይዘገያል እንጂ አንድ ቀን ይደርሳል። የትም አይጥሏችሁም እናንተ ወንዶች የሴት እንባ ማለት ነው። እንግዲህ በየተራ ሩታንም እንደሚወዳት እንደሚያፈቅራት ይነግራታል። ለሄርሜላም ደግሞ ብዙ ቃል ይገባላታል። ልክ እንደሚወዳት እንደሚያፈቅራት ገብቷቸዋል። ለዛ ነው እንግዲህ ሄርሜላም ትናንት ስቅስቅ ብላ እያለቀሰችው። በሄርሜላ የምትፈርዱ ልጆች ያላቸው ሄርሜላ ሳትሆን ጥፋተኛዋ እዚህ ጋር ጥፋቱ ማነው? ከአብርሽ ጋር ነው። ከሩታ ጋር ያልጨረሰው ነገር ካለ ሌላ ሴት ጋር መሄድ አያስፈልግም። ልጅ ካለው ሌላ ሴት ጋር መሄድ አያስፈልግም። ምናልባት በጊዜው ሩታ ተናዳ ወስና ከሆነ እስኪ ቆይ ልረጋጋ ብሎ ተረጋግቶ መጠበቅ ነበረበት እንጂ ሩጡ የሄርሜላን ሕይወት ማበላሸትም ተገቢ አይደለም ነበረ። እንግዲህ የሄርሜላን ሕይወት ባያበላሽ ኑሮ እየሮጠ ባይጣደፍ ኑሮ አሁን ላይ ከሩታ ጋር ታርቆ ልጁን ያሳድግ ነበረ። ነገር ግን የሄርሜላን ሕይወት አበላሽ። እሷንም እወድሻለሁ አብረን እንኖራለን እያለ ተስፋ ሰጣት፣ የማይሆን ተስፋ። ስለዚህ አሁን ላይ የሄርሜላም ውሳኔ ጥሩ ነው፣ የሩታም ውሳኔ ጥሩ ነው። ነገር ግን ሄርሜላ አሁን ትናንት አይታችኋን ቡዜና ዳኒ በፍጹም አብራችሁ ነው መሆን ያለባችሁ፣ ስለዚህ ተረጁ ምናምን እያሏን ነበር እና አብርሽም አንቺም ምንም እንሰበበት ብሎ ነበር። ስለዚህ ምክንያቱም ለምን መሰላችሁ? አሁን ወደ አብርሽ ወደ ሄርሜላ ህይወት ቢሄድ ተመልሶ ደግሞ ይሄዳል። ልጁን ማለቱ አይሄድ ማለቱ ስለማይቀር ይሄዳል። ደግሞ ምሳሌ ልጁን በውጭ አገኘ ተባለ፣ ዞሮ ዞሮ በውጭ ቢያገኘው ምንም ልዩነትም የለውም። ስለዚህ ሄርሜላም ከአብርሽ ህይወት ወጣ የራሷን ህይወት ብትኖር እንደዚህ አይነት ወንዶች እንግዲህ ጥሩ አይሆንም። እንግዲህ ተለፋ ብዙ ነገር ሆነ። ከወደ ሩታ እንድመለስ ነበር የተደረገው። ተለፋ እሱ ግን ወይ ከሩታ ጋር እኖራለሁ አይል ወይ ከሄርሜላ ጋር እኖራለሁ አይልም። ስለዚህ ከዚህ በላይ ሴቶቹ ባይደክሙ ክብራቸውንም ዝቅ ባያደርጉ የራሳቸውን ህይወት ቢኖሩ። ሩታም እንደዚህ የምታደርገው ልጇን ያለባት ለማሳደግ ነው። ሄርሜላ ደግሞ እንደዛ የምታደርገው ለምንድን ነው? ብዙ ቃላት ገብቶላታል። ብዙ የማይሆን ተስፋ ስለሰጣት ነው ይህ ሁሉ እንትን የምትለውና ስለዚህ ሩታ እንዳለችው የሴት እንባ እሷንም ከዚህ ያስለቀሳል፣ እኔንም ከዚህ ያስለቀሳል። የሴት እንባ ጥሩ አይደለም ብላለች። አዎ የሴት እንባ እንዳልኳቸው ቀስ በቀስ የሰው ሲጀመር የሴት ብቻ ሳይሆን አንድ ሰው ሊበደላችሁ ይችላል፣ ተበደላችሁ ሊሆን ይችላል። ያኔ ቀስ በቀስ ሊደርስ ይችላል። ምሳሌ የምትሰሩበት አሰሪዎቻቸው ምሳሌ በደሞዝ ነገር ምናምን ሊበድሏቸው በሆነ ነገር ሊበድሏቸው ይችላል። እናንተ ታለቅሳላችሁ። ጊዜው ይዘገያል እንጂ አንድ ቀን ደግሞ እናንተ ያለቀሳችኋትን እንባ እነሱ እያለቅሷታል። እውነቴን ነው የምላቸው። አሁን እኔ ሰዎች እያስከፉ ነው አይደለ? ሰዎች ያናድኛል። እውነቴን ነው የምላቸው። አብሶ ዛሬ በጣም ነው የከፋኝ ነው። ምክንያቱም አንድ ቀን ደግሞ እኔ ስስቅ ነው ያው ጊዜ ይረዝማል ብያቸዋለሁ እና ስለዚህ አብርሽም የሴቶችን እንባ ጊዜው ሊረዝም ይችላል። ግን አንድ ቀን ደግሞ ያለ ሴት ሲቀር ወይኔ የነዛ የሩና የሄርሜላ ጦር ነው እንደዚህ ያደረገኝ ብሎ
ሊያዝን ይችላል። እና የሴት እንባም ጥሩ አይደለም። የሰው ማለት ሰውን ማትበድሉ የሰው እንባ ጥሩ አይደለም። ለጊዜው እናንተ ልትጠቀሙበት ልትደሰቱ ትችላላችሁ። ውሸት ደግሞ ጥሩ አይደለም። አሁን የምትሰሩ አበሱ አሰሪዎቻቸው የማይሆን ተስፋ ውሸት ይዋሿቸዋል። ነገር ግን ሲያደርጉላቸው አሁን ከኔ የማየው ይዋሻሉ፣ ግን የዛ ቀኑ ሲደርስ ደግሞ መልሰው ስለሚዋሹ፣ ለማንኛውም ላይክ አድርጉ፣ ሰብስክራይብ አድርጉ።